በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ ኦርቶዶክሳውያን የተዋህዶ ልጆች በመላው ዓለም የምትገኙ ሁላችሁ የእግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ አምላካችን እግዚአብሔር በረዳንና በገለጠልን መጠን ትምህርታችን ይቀጥላል። ዛሬ ደግሞ ስለ አብይ ጾም መግቢያ ላይ ስለምንገኝ ስለ ጾም ጥቂት ነገሮችን እንነጋገራለን፣ እንማራለን። የምንሰማውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። እንግዲህ በኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን 7 የአዋጅ አጽዋማት አሉ። ከነዚያ መካከል አብይ ጾም በማለት የምንጠራው አሁን ከፊት ለፊታችን የምንቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ነው። ስለዚህ በዚህ ትምህርታችን ውስጥ ጾም ማለት ምን ማለት ነው? በጾም ምን እናገኛለን? ደግሞ እንዴት ነው መጾም የሚገባን? ጌታችን መድኃኒታችን ኢየሱስ ክርስቶስ በጾሙ ወራት የነበረው ነገር ምን ይመስላል? የሚሉትን ጥቂት ነገሮችን በጣም ለጥቂት ደቂቃ እንማራለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለውን ቃል አነብላችኋለሁ። ታሪኩን አነባለሁ። ከዚያ በኋላ ሁላችሁም ከዚህ ታሪክ ለሕይወታችሁ የሚጠቅመውን ደግሞ እናንተም ጌታችን ኢየሱስ ክርስቶስን ምሳሌ በማድረግ አርያ በማድረግ እርሱን ፊት ለፊት በመመልከት ከእርሱ ሕይወት፣ ምክንያቱም በቃልና በስራ ብርቱ ነበረ ተብሎ እንደተጻፈ በቃል ብቻ ሳይሆን በተግባርም በሕይወትም ያስተማረን መምህራችን ነው ክርስቶስ። ለዚህም ነው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና በማለት የተናገረው። ስለዚህ ከኔ ተማሩ አለ፣ መምህራችን ነው። ከርሱ ትህትናን እንድንማር፣ ከርሱ ጾም እንድንማር፣ ከርሱ የዋህነትን እንድንማር አስቀድሞ ደግሞ አስቀምጦልናልና ይህንን ታሪክ ስናነበው በመጽሐፍ ቅዱስ ስንመለከተው ክርስቶስ በጾሙ ወራት ምንድን ነው ያደረገው? ከጾመ በኋላ ምን ደረሰበት? የደረሰበትን እንዴት አለፈው? እኛ ከዚህ ምን መማር ይጠበቅብናል? የሚለውን በዚህ ታሪክ ውስጥ እንድናስተውለው እግዚአብሔር ሁላችንንም ይርዳን። የቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆ መላእክት ቀርበው ያገለግሉት ነበር ይላል። እንግዲህ ጾም ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከዘረጋበት ሳያጥፍ ቆሞ 40 ቀን 40 ሌሊት በገዳመ ቆሮንቶስ በምድረ በዳ ከጾመ በኋላ ተራበ ይላል። ስለዚህ ጾሟል ማለት ነው። ጾሞ ጾምን አስተምሮናል ጌታችን ኢየሱስ ክርስቶስ። ጾም ማለት መታቀብ፣ መከልከል፣ ራስን መግዛት የሚሉ መሰረታዊ ትርጉሞች አሉት። በጾም ወራት ከስጋዊ ምኞት፣ ከስጋዊ መሻት፣ ከስጋዊ ፈቃድ የምንታቀብበት ጊዜ ነው። ስለዚህ ጾም ስንል መታቀብን ይመለከታል፣ መከልከልን። በዚህ መከልከል ውስጥ ደግሞ ራስን መግዛት፣ ስሜትን መግራት የሚሉትን መሰረታዊ ሐሳቦችን የያዘ ነው። ራስን መግዛት ከመንፈስ ፍሬዎች አንዱ ነው። ራስን መግዛት፣ ራስን መቆጣጠር፣ ማድረግ እየቻሉ ግን ራስን በመግዛት አለማድረግ። ይህ ደግሞ ምንን ያመለክታል? ለእግዚአብሔር መገዛታችንን፣ ለእግዚአብሔር መታዘዛችንን፣ የስጋ ስሜታችንን በመግራት በማስተካከል በመከልከል ራሳችንን በመቆጠብ ራሳችንን በመግዛት እነዚህ ነገሮች በሙሉ ጾምን የሚተረጉሙ ናቸው። የመጀመሪያዎቹ እንዲጾሙ የተነገራቸው አባቶቻችን አዳምና ሔዋን ኦሪት ዘፍጥረት ምዕራፍ 2 ላይ ታሪካቸው በስፋት ተጽፎ እንደምናገኘው አዳምና ሔዋን
በገነት ካለ ዛፍ ሁሉ ትበላለህ፣ ነገር ግን እንዳትሞት በገዛ ፈቃድ ሞትን እንዳትሞት ከዚህ ዛፍ አትብላ ተብሎ ከእግዚአብሔር ትእዛዝ ተሰጥቶታል። ብላ ተብሎ ተነግሮታል፣ ደግሞም አትብላ ተብሎ ተነግሮታል። እንዲበሉ የተፈቀደላቸው አለ፣ እንዳይበሉም ደግሞ የተከለከሉትም አለ። ስለዚህ በገዛ ፈቃዱ ሞትን እንዳይሞት ከእግዚአብሔር እንዳይለይ በመብል ምክንያት ከእግዚአብሔር ከአምላኩ ተለይቶ እንዳይወድቅ እግዚአብሔር የሰጠው ጾምን ነው፣ አትብላ የሚለውን ነው። አትብላ የሚለውን ነው። ስለዚህ በጾማችን ወራት የምንከለከላቸው ለምን ነው የምንከለከለው? ራሳችንን እንድንገዛ ስሜታችንን በመግራት ራሳችንን በመግዛት በመከልከል በመታቀብ የእግዚአብሔርን ሕግና ትእዛዝ እየፈጸምን ፈቃደ ስጋችንን ለፈቃደ ነፍሳችን እያስገዛን የስጋችንን መሻት የስጋችንን ፍላጎት የስጋችንን ፈቃድ ለነፍሳችን መሻትና ፍላጎት እያስገዛን እንድንኖር እግዚአብሔር ይህንን ሕግ ሰጥቶናል ማለት ነው። ስለዚህ ይህ ሕግ ጾም ይባላል። ጾም ይባላል። ጌታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ከጾመ በኋላ ተራበ ይላል። 40 ቀን እንጀራ አልበላም፣ 40 ቀን ውሃ አልጠጣም። ፍጹም ሰው ሆኖ ተገልጧል። መብላት መጠጣት ይገባዋል። ምክንያቱም ፍጹም ሰው ነው፣ አምላክ ነው በስጋ የተገለጠው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዘላለም አምላክ ፍጹም ሰው ሆኖ መጥቷል። ይህ የዘላለም አምላክ ክርስቶስ ፍጹም ሰው ሆኖ ስለተገለጠ ተርቧል፣ ተጠምቷል፣ ደግሞ በልቷል፣ ጠጥቷል። ምክንያቱስ እርሱ ፍጹም አምላክ ፍጹም ሰው በተዋህዶ የከበረ ስለሆነ ማለት ነው። በተዋህዶ የከበረ ስለሆነ ስለዚህ ተራበ። ሲራብ ፈታኝ መጣ ይላል። አያችሁ፣ በጾማችን ወቅት ከጾምን በኋላ ከጸለይን በኋላ ብዙ ፈታኞች ይመጣሉ። እኛ በጾም ወራት ራሳችንን የመጠበቅ ችግር የለብንም። ነገር ግን ከጾምን በኋላ ከጸለይን በኋላ ፈታኝ ሲመጣ ደግሞ ቶሎ ብለን ለፈተና ራሳችንን እንሰጣለን፣ እንወድቃለን በፈተና። ነገር ግን በጾማችን ፈተናን ድል ማድረግ እንደሚገባን፣ በጸሎታችን ፈተናን ድል ማድረግ እንደሚገባን፣ በህይወታችን የሚገጥመንን የትኛውንም መከራ፣ የትኛውንም ችግር፣ የትኛውንም ፈተና ከሰማይ በታች ምንም አይነት ነገር ቢያጋጥመን በጾምና በጸሎት መሻገር እንደሚገባን ጌታችን ኢየሱስ ክርስቶስ ምሳሌ ሆኖናል። ምክንያቱም እርሱ ከጦመ በኋላ ፈታኝ መጣ። ምንድነው እስኪ መጀመሪያ የፈተነው? ቁጥር 3 ላይ ማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። አያችሁ፣ የእግዚአብሔር ልጅ ከሆንክ ጥርጣሬ ውስጥ የሚከትን ከሆንክ አንተ በእውነት የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆን በል፣ እንጀራ እንዲሆን በል። ድንጋዩን ወደ እንጀራ ቀይረው። ምክንያቱስ መራቡን አይቶ ነው የእንጀራ ጥያቄ ያመጣለት። አያችሁ፣ ሰይጣን በሕይወታችሁ ውስጥ የምትደክሙበትን ነገር እየፈለገ በዚያው ነው የሚያጠምዳችሁ፣ በዚያው ነው ፈተና ውስጥ የሚከታችሁ። በጣም ብዙ ሰዎች በገንዘብ ደካማ ሊሆኑ ይችላሉ፣ በዝሙት ደካማዎች ሊሆኑ ይችላሉ፣ በመጠጥ ደካማዎች ሊሆኑ ይችላሉ። አያችሁ፣ በዘር ጉዳይ ደካማዎች ሊሆኑ ይችላሉ፣ በምድራዊ ጥቅማ ጥቅም ደካማዎች ሊሆኑ ይችላሉ። በብዙ ነገር ድካም አለባቸው። ስለዚህ ድካማቸውን እየተመለከተ ደካማ ጎናችንን እየተመለከተ ነው እንደየድካማችን ወጥመድ የሚያዘጋጀው ፈተና የሚያዘጋጀው። ጌታችን ኢየሱስ ክርስቶስ ተራበ። ምክንያቱስ 40 ቀን 40 ሌሊት አልበላም አልጠጣም፣ ጾሞ ነበርና። በጾም የጠወለገ ሰውነት ነው፣ በረሃብ የደከመ ሰውነት ነው። ለዚህ በረሃብ ለደከመ ሰውነት በመጀመሪያ የሚያስፈልገው ነገር እንጀራ ነው፣ የሚበላ ነገር ነው። ስለዚህ እነዚህን ድንጋዮች እንጀራ እንዲሆኑ በል፣ ወደ እንጀራ ቀይራቸው፣ እነዚህን ድንጋዮች እንጀራ አድርጋቸው አለና የስጋ ጥያቄን የጠየቀው። ከዚያ ጌታችን ኢየሱስ ክርስቶስ እንደዚህ ብሎ መለሰ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ሰው ከእግዚአብሔር አፍ በሚወጣ ቃል፣ በቅዱስ ቃሉ። አያችሁ፣ ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል ነፍሳችን ምግቧ የእግዚአብሔር ቃል ነው። በእግዚአብሔር ቃል ትለመልማለች ነፍሳችን። በእግዚአብሔር ቃል ልባችን ይጠገናል። በእግዚአብሔር ቃል የጎደለው ይሞላል። በእግዚአብሔር ቃል ድንጋዩ ዳቦ ይሆናል። በእግዚአብሔር ቃል የጠፋው ይገኛል። በእግዚአብሔር ቃል ይህ የረሃብ ዘመን ያልፋል። ምክንያቱስ በእግዚአብሔር ቃል። ነገር ግን ሰው በእንጀራ ብቻ አይኖርም። ሰው ስጋዊ ብቻ አይደለም። ሰው ምድራዊ ብቻ አይደለም። ሰው ጊዜያዊ አይደለም። ሰው
ከምድራዊ በኋላ ሰማያዊ ህይወት አለው፣ ሰማያዊ ሀገር አለው። ሰው ስጋዊ ብቻ አይደለም፣ መልአካዊ ማንነት አለው፣ መንፈሳዊ ማንነት አለው። ስለዚህ ያ መንፈሳዊ ማንነቱ የሚጠግበው፣ ያ መንፈሳዊ ማንነቱ የሚረካው በእግዚአብሔር ቃል ነው፣ ከእግዚአብሔር አፍ በሚወጣ ቃል ነው። ስለዚህ ሰው በስጋ ብቻ አይኖርም። በስጋ ብቻ የሚኖሩት እንስሳት ናቸው። እንስሳት ካልበሉና ካልጠጡ አይኖሩም። የሰው ልጅስ በስጋዊ ነገር ብቻ አይደለም የሚኖረው። ለስጋ የሚሆን ነገር ያስፈልጋል፣ ግን ከእግዚአብሔር አፍ በሚወጣ ቃል፣ በእግዚአብሔር ቃል ነው ሰው የሚኖረው። በጸሎት ነው ሰው የሚኖረው። በቅዱስ ስጋውና በክቡር ደሙ ነው ሰው የሚኖረው። በዝማሬው ነው፣ በአገልግሎቱ ነው፣ በቅዳሴው ነው ሰው የሚኖረው። በጾምና በጸሎት ነው ሰው የሚኖረው። በእንጀራ ብቻ አይኖርም አለና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን የእንጀራን ጥያቄ በእግዚአብሔር ቃል አሸነፈው፣ በእግዚአብሔር ቃል ረታው። ዛሬም ብዙ የእንጀራ ጥያቄዎች አሉ። ሰው ለእንጀራ ብሎ ሃይማኖትን ይቀይራል። ሰው ለሚበላ ለሚጠጣ ለጊዜያዊ ነገር ብሎ ወንድሙን ይገላል። ሰው ለሚጠፋ መብል ብሎ አልፎ ለሚሄድ ነገር ብዙ የጭካኔ ነገሮችን የሚያደርገው ሰው ለምንድን ነው ካላችሁ፣ ለእንጀራ ብሎ ነው። ወንድም ወንድሙን የሚገድለው ለእንጀራ ነው። ወንድም ወላጁን አሳልፎ የሚሰጠው ለእንጀራ ነው። ሰው እርስ በርሱ የሚጨካከነው ለእንጀራ ነው። የማይዋደደው፣ የማይከባበረው፣ የማይፋቀረው ብዙ ነገሮችን ብትመለከቷቸው መነሻው እንጀራ ነው። ሰው ለእንጀራ ነው ለሞት ተላልፎ የሚሰጠው። ሰው ለእንጀራ ነው ዋጋ እየከፈለ ያለው። ነገር ግን መረዳት የሚገባን በእንጀራ ብቻ አይኖርም። የትኛውም ባለጠጋ ከባለጠግነቱ በኋላ ሞት የሚባል ድልድይ አለ ወደ እግዚአብሔር የሚያደርስ። ሞት የሚባል ድልድይ አለ ወደ ገሃነም የሚያደርስ። ስለዚህ በዚህ ድልድይ ወደ ገሃነም ሳይሆን ወደ መንግስተ ሰማያት እንድንሻገር፣ በዚህ ድልድይ ወደ ሞት ሳይሆን ወደ ህይወት እንድንሻገር ዛሬ ላይ በእንጀራ ብቻ አይደለም የምኖረው በእግዚአብሔር ቃል ጭምር ነው ማለት ያስፈልጋል። ስለዚህ የመጀመሪያውን የእንጀራን ፈተና ያሸነፈው ክርስቶስ የረታው ሰይጣንን ሰው በእግዚአብሔር ቃል ነው የሚኖረው፣ በእግዚአብሔር ቃል ነው የሚመካው፣ በእግዚአብሔር ቃል ነው የሚደገፈው፣ በእግዚአብሔር ቃል ነው ህይወቱ የሚቃናው። በእንጀራ ብቻ አይደለም፣ በምድራዊ ነገር ብቻ አይደለም፣ በቁሳቁስ በዕቃ ብቻ አይደለም፣ በእግዚአብሔር ቃል። አያችሁ፣ የእግዚአብሔር ቃል ከሌለው ቁሳቁስ እረፍት አይሰጥም። የእግዚአብሔር ቃል ከሌለው ምድራዊ ነገር እረፍት አይሰጥም። የእግዚአብሔር ቃል ከሌለው ያከማቸነው በሙሉ እርካታና እረፍት የለውም። ሁሉም ነገር ሰላም የሚሆነው በእግዚአብሔር ቃል ስለሆነ ነው። ስለዚህ በጾማችን ይህንን የስግብግብነትን ፈተና፣ ይህንን የረሃብን ፈተና፣ ይህንን የምድራዊ ነገርን ፈተና፣ ይህንን በምድራዊ ነገር ብቻ ታስረን ተጠፍንገን እንድንቀር የሚያደርገንን ፈተና በጾም ድል እንደምናደርግ ጌታችን ኢየሱስ ክርስቶስ ይህንን አስተምሮናል። ስለዚህ በጾማችን ወራት ከነዚህ ነገሮች እየታቀብን እየተከለከልን ስንኖር ያን ጊዜ እናሸንፋለን ማለት ነው። ሁለተኛ ምን ብሎ ፈተነው ሰይጣን? ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሙ፣ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር አለው። ልብ በሉ ክርስቲያኖች፣ እግዚአብሔር መላእክቱን ስላንተ ያዝላቸዋል፣ እግርህን በድንጋይ እንዳትሰናከል በእጃቸው ያነሱዋል፣ ይጠብቁሃል ተብሎ ተጽፏል። ሰይጣን ጥቅስ እየጠቀሰ ነው ኢየሱስን እየፈተነ ያለው። አያችሁ፣ ኢየሱስን እንኳን የፈተነው ሰይጣን ጥቅስ እየጠቀሰ ነው። እኛንስ? አያችሁ፣ ከመጽሐፍ ቅዱስ እንዲህ ተብሎ ተጽፏል ያለ ሁሉ ጤናማ ጥቅስ አይደለም፣ በጤናማ መንገድ አይደለም እየጠቀሰልን ያለው። የእግዚአብሔር ቃል እንደዚህ ይላል የሚሉ ሰዎች የሚሉበት መንገድ ጤናማ ላይሆን ይችላል። ቃሉ ይላል፣ ሰይጣንም ጠቀሰ እኮ እንደዚህ ተብሎ ተጽፏል፣ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ እንዳትሰናከል በእጃቸው ያድኑሃል፣ ይጠብቁሃል ተብሎ ተጽፏል። ስለዚህ ምን አድርግ? ራስን ወርውር፣ ከዚህ ገደል ጫፍ ላይ ራስን ጣል አለው። አያችሁ፣ መጽሐፍ የሚናገረው ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል ተብሎ ተጽፏል። ራሳችንን ጥለን እግዚአብሔር ነው ይጣልን ብንል፣ ራሳችንን ሳንጠብቅ፣ ራሳችንን ሳንንከባከብ፣ ማስተዋል ሳይኖረን የምንሰራቸው ጥፋቶች፣ በገዛ ፍቃዳችን የምናደርጋቸው ነገሮች በሙሉ አምላክን መፈታተን ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ኢየሱስን መልሶ ይላል፣ ጌታን አምላክን አትፈታተነው ተብሎ ደግሞ ተጽፏል። እግዚአብሔርን አትፈታተነው፣ እግዚአብሔርን አትፈታተነው። በጸሎት ደክመ
ከእግዚአብሔር እቅፍ ወጥተህ በገዛ ፍቃድህ የሞትን መንገድ እየመረጥክ በገዛ ፍቃድህ የኃጢአትና የዝሙትን መንገድ እየመረጥክ በገዛ ፍቃድህ የሴሰኝነትን መንገድ እየመረጥክ በገዛ ፍቃዳችን ልዩ ልዩ የስካር የመጠጥ መንገዶችን እየመረጥን እግዚአብሔር ነው የጣለኝ፣ እግዚአብሔር እንደዚህ ያደርግልኛል፣ እግዚአብሔር ይጠብቅልኛል ብንል ይህ ሞኝነት ነው፣ ማባከን ነው። ራሳችንን መጠበቅ አለብን። ጥንቃቄ ይጠብቃል ማስተዋልም ይጋርዳል የተባለው ለዚህ ነው። ሰው ልብ አለው ማገናዘብ አለበት። ሰው አእምሮ አለው ማስተዋል አለበት። ምክንያቱስ አምላካችን እግዚአብሔር ተጠንቀቁ ራሳችሁን ጠብቁ ብሎናል። ልንጠነቀቅ ራሳችንን ልንጠብቅ ይገባል። ጥንቃቄ ይጠብቃል ማስተዋልም ይጋርዳል የተባለው ለዚህ ነው። የምንጋረደው በማስተዋል አርቆ በማሰብ ግራና ቀኝን በመመልከት ደግሞ ፈቃድ እግዚአብሔርን በመጠየቅ ስለዚህ ራስህን ጣል ምክንያቱስ መላእክት ይጠብቁሃል አለው። ራስህን ጣል መላእክት ይጠብቁሃል ሲለው አምላክን መፈታተን ነው አለ። አምላክን መፈታተን ይሄ የትዕቢተኞች አስተሳሰብ ነው። የትዕቢተኞች አመለካከት ነው። ዛሬ እንደዚህ የሚሉ ሰዎች አሉ እኮ ሰውን ደካማል የባንክ አካውንታችሁ ይሞላል የሚሉ ሳትሰራ አይሞላም። እንደዚህ ይደረግልሃል ሳታደርግ አይደረግልህም። እንደዚህ ትሆናለህ፣ እንደዚህ ከፍ ትላለህ፣ ትሻገራለህ፣ እንደዚህ ያን ነገር ይገጥማል የሚሉ እነዚህ ትዕቢተኞች ናቸው። ወገኖቼ ለፍተን በማስተዋል በስራ በተግባር በጥንቃቄ በጥበብ በእውቀት በእምነት በጾምና በጸሎት የምንሻገራቸው ብዙ ነገሮች አሉ። ያን ጊዜ እግዚአብሔር ከኛ ጋር ነው። ያን ጊዜ መላእክቱ ከኛ ጋር ነው። ቁጭ ብለን እጃችንን አጣጥፈን ሳንጸልይ ወደ እግዚአብሔር ሳንመለስ መላእክቱን ሳንጠይቃቸው እግዚአብሔር መላእክቱን እንዲያዝልን ሳንጠይቅ ቅዱስ ሚካኤል ሆይ እርዳኝ፣ ቅዱስ ሚካኤል ጠብቀኝ፣ ቅዱስ ገብርኤል አድነኝ እንደዚህ የመላእክትን አገልግሎት ሳንፈልግ እንዲሁ ከመሬት ተነስተን ራሳችንን የሆነ ነገር ውስጥ ብንጥለው እንዴት አድርጎ ነው የሚከናወንልን? ይሄ የትዕቢተኞች አመለካከት ነው። ስለዚህ ትጋት ያስፈልጋል፣ ጸሎት ያስፈልጋል፣ ጾም ያስፈልጋል። ያለ ጸሎትና ያለ ጾም ያለ ትጋት ያለ እግዚአብሔር ቃል ያለ ንስሐ ያለ መንፈሳዊ ህይወት የምናደርጋቸው ነገሮች በሙሉ በትዕቢት የተሞሉና እግዚአብሔርን እንደመፈታተን የሚቆጥሩብን ናቸው። ስለዚህ እግዚአብሔር አምላካችንን ልንፈታተነው አይገባም። ጌታችን ኢየሱስ ክርስቶስ እግዚአብሔር አምላክን አትፈታተነው ተብሎ ደግሞ ተጽፏል አለ። ሰይጣንም ጥቅስ ነው የጠቀሰው፣ ክርስቶስም በጥቅስ ነው ያሸነፈው። እንዲህ ተብሎ ተጽፏል ሲለው እንዲህም ተብሎ ደግሞ ተጽፏል። መላእክቱ ይጠብቁሃል ተብሎ ተጽፏል። መላእክቱ ይጠብቃሉ። አዎ፣ ግን አምላክን አትፈታተነው። በገዛ ፍቃድ ወደ ሞት እየሄድክ መልአክ ይጠብቀኛል እንዴት ትላለህ? በገዛ ፍቃድ ወደ ጉድጓድ እየገባ እግዚአብሔር ይጠብቀኛል እንዴት ትላለህ? ጥንቃቄ ይጠብቃል፣ ማስተዋል ይጋርድሃል። በዚህ መንገድ ህይወታችንን ልንመራው ይገባል። ሶስተኛው ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው ይላል። አያችሁ፣ በጾማችን የመጀመሪያውን የእንጀራ ጥያቄ ድል እናደርጋለን። በጾማችን ሁለተኛውን የትዕቢት ጥያቄ ድል እናደርጋለን። በትህትና እግዚአብሔርን ባለመፈታተን እናሸንፋለን። ሶስተኛ ወድቀ ብትሰግድልኝ የነገስታትን ክብር እሰጥሃለሁ። ወድቀ ብትሰግድልኝ እነዚህን ሁሉ ለአንተ እሰጥሃለሁ በማለት የፈተና ጥያቄ፣ ይሄ የስግደትን ጥያቄ። ከዛ ክርስቶስ መለሰ፣ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ተብሎ ተጽፏል። አያችሁ፣ ለዓለም ክብር ተብሎ ለዓለም ዝና ተብሎ ለምድራዊ ቁሳቁስ ተብሎ ለሰይጣን መንበርከክ፣ ለሰይጣን መስገድ፣ ሰይጣንን ማምለክ፣ ለእርሱ መገዛት አይገባም። ምክንያቱስ ዓለምና በውስጧ ያለው በሙሉ ያልፋል፣ አላፊ ጠፊ ነው። ስለዚህ እንደዚህ አይነት ጥያቄ በሕይወታችን ሲመጣ ወድቀ ብትሰግድልኝ እንደዚህ ብታደርግ እንዲህ ይሆንልሃል ብንባል ያን ጊዜ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። ለእግዚአብሔር ስግደት ይገባል። እግዚአብሔርን ብቻ ማምለክ ይገባል። ከእግዚአብሔር በቀር አምላክ የለም። ከእግዚአብሔር በቀር ፈጣሪ የለም። ከእግዚአብሔር በቀር የምንገዛለት የምናመልከው የለም። ስለዚህ
አምላክን እግዚአብሔርን ብቻ አምልክ ተብሎ ተጽፏል በማለት ጌታችን ኢየሱስ ክርስቶስ ሰይጣንን በመጽሐፍ ቅዱስ በእግዚአብሔር ቃል ነው ድል ያደረገው። ይህንን ደግሞ ምሳሌ ሊሆነን ነው ክርስቶስ ይህንን ቃል ያነሳው። ስለዚህ በዓለም ያለውን ነገር፣ የእንጀራን ጉዳይ፣ የትዕቢተኞችን ጥያቄ ደግሞ ሰይጣን ዓለማዊ ክብር እያሳየ ምድራዊ ክብር እያሳየ ምድራዊ እንጀራ እያሳየ ከሰማያዊ ክብር እንዳያጎድለን፣ ከሰማያዊ ማዕረግ እንዳያጎድለን ይህንን ሁሉ ነገር ማሸነፍ የምንችለው በምንድነው? በጾምና በጸሎት። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ላይ አንድ በአጋንንት የተያዘን ሰው ደቀ መዛሙርቱ አመጡለት። ከዚያ ደቀ መዛሙርቱ ሊፈውሱት አልቻሉም ይላል። ከዚያ በኋላ ያ ሰው መጣና ጌታ ሆይ ልጄን አጋንንት ይዞታል፣ በጨረቃ ይጥለዋል፣ እሳት ዳር ወንዝ ዳር ይጥለዋል፣ ክፉ ጋኔን ነው ያዘው። ስለዚህ እባክህን ልጄን ማረልኝ፣ ልጄን ፈውስልኝ አለው። ጌታችን ኢየሱስ ክርስቶስም ያንን ጋኔን ገስጾ አወጣው፣ ልጁንም ፈወሰው፣ አዳነው። ከዚያ ደቀ መዛሙርቱ መጡና ጌታ ሆይ አጋንንት እንድናወጣ፣ ሙታን እንድናነሳ፣ ልዩ ልዩ ነገሮችን ተአምራት እንድናደርግ ስልጣን ሰጥተህናል። የማቴዎስ ወንጌል ምዕራፍ 10 ላይ ስልጣን ተሰጥቷቸዋል። ደግሞ በስምህ አጋንንት ተገዙልን፣ በስምህ ድውያንን ፈወስን፣ በስምህ ሙታንን አነሳን ብለው እኮ ደስ ብሏቸው ሲመጡ፣ ይህ ብቻ አይደለም፣ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ባለው በሕይወት መጽሐፍ ተጽፏል፣ በእርሱ ደስ ይበላችሁ ያላቸውም ክርስቶስ ነው። ስለዚህ በክርስቶስ ስም ብዙ ድንቅ ተአምራትን አድርገዋል። ከዚያ መጡና እንደዚህ ብለህናል፣ ከዚህ ቀደምም እንደዚህ አድርገናል፣ ይህንን ሰው ግን ለምንድን ነው እኛ መፈወስ ያቃተን? ለምንድን ነው እኛ ያልፈወስ ነው? ለምንድን ነው እኛ ያላዳን ነው? ይህንን ጋኔን ያላወጣ ነው ለምንድን ነው ብለው ሲጠይቁት ክርስቶስ መለሰና እንደዚህ አለ። እንዲህ አይነቱ ጋኔን አለ ክርስቶስ ከጾምና ከጸሎት በቀር አይወጣም አለ። ከጾምና ከጸሎት በቀር እንዲህ አይነት ጋኔን፣ እንዲህ አይነት አጋንንት፣ እንዲህ አይነት ጠላት አይወጣም። አያችሁ፣ ጠላት ከቤታችሁ እንዲወጣ፣ ጠላት ከህይወታችሁ እንዲወጣ፣ ጠላት ከትዳራችሁ እንዲወጣ፣ ጠላት ከስራችሁ ገበታ እንዲወጣ ጾምና ጸሎት ያስፈልጋል። ክርስቶስ እንደዚህ አይነቱ ጋኔን ከጾምና ከጸሎት በቀር አይወጣም በማለት ተናግሯል። ስለዚህ ጾምና ጸሎት ያስፈልገናል ወገኖቼ። ጌታችን ኢየሱስ ክርስቶስ ጾሞ እንድንጾም አሳይቶናል። በጾምና በጸሎት አጋንንት እንደምናባረር ነግሮናል። በጾምና በጸሎት ድውያንን እንደምንፈውስ፣ በጾምና በጸሎት ብዙ ድንቅና ተአምራት እንደምናደርግ፣ በጾምና በጸሎት ቤታችንን እንደምንጠብቅ ክርስቶስ ነግሮናል። እንደዚህ አይነቱ ጋኔናል ከጾምና ከጸሎት በቀር አይወጣም። ምንድነው በህይወታችን ውስጥ ያስጨነቀን? ምንድነው ጋኔን የሆነብን? ምንድነው ፈተና የሆነብን? ምንድነው ጠላት የሆነብን? በስራችን ሊሆን ይችላል፣ በህይወታችን ሊሆን ይችላል፣ በኑሯችን፣ በቤታችን፣ በልዩ ልዩ አኗኗራችን ውስጥ አግዝፈን የተመለከትነው ከህይወታችን ያልወጣ ሁልጊዜ የሚያደናቅፈን፣ የሚያሰናክለን፣ የሚያስለቅሰን፣ ተስፋ የሚያስቆርጠን፣ አንገት የሚያስደፋን፣ በሰው ፊት የሚያቆመን፣ ከሰዎች የለየን ምንድነው? በህይወታችን ውስጥ ጋኔን የሆነብን ነገር ምንድነው? እንመልከተው። እርሱን ነገር ማሸነፍ ትፈልጋላችሁ? ጾሙ፣ ጸልዩ። ከጾምና ከጸሎት በቀር እንደዚህ አይነት ጋኔን አይወጣም። ከጾምና ከጸሎት በቀር እንደዚህ አይነት ክፉ ሐሳብ፣ እንደዚህ አይነት ክፉ ጠላት አይወጣም። ስለዚህ ይህንን አብይ ጾም ቤተክርስቲያን አብይ ጾም ትለዋለች። ትልቁ ጾም ነው። የጌታችን የኢየሱስ ክርስቶስ ጾም ነው። እርሱ ጾሞ ያሳየን ጾም ነው። እርሱ ሰይጣንን ድል አድርጎ በዚህ ጾም ሰይጣንን ድል ማድረግ ትችላላችሁ ብሎ ያሳየን ጾም ነው። ከክርስቶስ ተምረናል። ልንጾመው ይገባል። በምን እንጹም? በይቅርታ እንጹም። እርስ በርሳችን እንታረቅ። ያለ ይቅርታ የምንጾመው ጾም በእግዚአብሔር ፊት ተቀባይነት የለውም። ይኸውላችሁ ጸሎታችን፣ ጾማችን፣ መባስ፣ ስጦታችን በእግዚአብሔር ፊት ተቀባይነት የሚኖረው በይቅርታ ነው። ከወንድሞቻችን ጋር ተጣልተን፣ ከወላጆቻችን ጋር ተጣርተን፣ ከጓደኞቻችን ጋር ተጣልተን፣ ከሰዎች ጋር ተጣልተን ቂምና በቀል ቋጥረን ጸንሰን እንዴት አድርገን ነው ልንጾመው የሚገባው? አያችሁ፣ ስጦታችን ተቀባይነት የሚኖረው፣ ጾማችን ተቀባይነት የሚኖረው፣ ጸሎታችን ተቀባይነት የሚኖረው መቼ ነው ካላችሁ በይቅርታ ስንጾም ነው። የማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ አባታችን ሆይ የሚለውን ትልቁን ጸሎት ካስተማረ በኋላ እንደዚህ አለ።
እናንተ የባልንጀሮቻችሁን ኃጢአት ይቅር ብትሉ አለ። የባልንጀሮቻችሁን ኃጢአት ይቅር ብትሉ የሰማዩ አባታችሁ የእናንተን ኃጢአት ይቅር ይላችኋል። እናንተ ግን አለ የባልንጀሮቻችሁን ኃጢአት ይቅር ባትሉ የባልንጀሮቻችሁን የጓደኞቻችሁን ድካም መተላለፍ ይቅር ባትሉ የሰማዩ አባታችሁ እግዚአብሔር የእናንተን ኃጢአት ይቅር አይልምና ከሰማይ ይቅርታ ማግኘት የምትችሉት ከሰማይ ረድኤት በረከት ማግኘት የምትችሉት አስቀድማችሁ ወንድሞቻችሁን ይቅር በሉ፣ ጓደኞቻችሁን ይቅር በሉ፣ ባልንጀሮቻችሁን ይቅር በሉ፣ ሰዎችን ሁሉ ይቅር በሉ፣ በይቅርታ ጹሙ፣ በይቅርታ ጸልዩ። ያለ ይቅርታ የሆነ ጾምና ጸሎት በእግዚአብሔር ፊት ተቀባይነት የለውም። በዚህ መንገድ ጾመን ጾማችን ጸሎታችን ተቀባይነት እንዲኖረው እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን። የእመቤታችን የቅድስት ድንግል ማርያም ጸሎትና መልጃ፣ የቅዱሳን መላእክት ፍጹም ጥበቃ፣ የአባቶቻችን ጸጋና በረከት ከሁላችን ጋር ለዘላለሙ ጸንቶ ይኖር። አሜን።